አንተ ጋር አይደለም። እሺ ከዚህ በፊት አግብተህ ነበረ? ልጅ፣ ትዳር፣ ጓደኛ አለ? ምን ወፍ ጓደኛስ? ኖ ጓደኛ ኖሮኝ ያውቃል። ኦፍ ኮርስ ደግሞ ምንም መነኩሴ ይመስላለሁ አልኩኝ ብትል እስከ ዛሬ መነኩሴ ይመስላለሁ እንዴ? ስተኝ ምናልባት አምልጠህ ከመጣህ ከዛ ኖ የምትፈልጋት የትዳር አጋር እድሜዋ፣ ሃይማኖቷንና የራስህ የትዳር መስፈርት ካለ ድንግል ብትሆን ደስ ይለኛል። ጌታ ሆይ ምንም የማታውቅ ሴት ብትሆን ደስ ይለኛል። ለምንድን ነው ይህን የመረጥከው? ምንም ማታውቅ ከባድ ነው። የአሁን ሴቶች በጣም ከባዶች ናቸው፣ የመጨረሻ ማለት ነው። እሺ የሆነ ፍቅር ምናምን አብዛኛው ጥቅም ፍለጋ ነው። በቃ አውሮፓ መውጣት ምናምን የሚፈልግ እንጂ የሆነ ትክክለኛ ፍቅር ምናምን ፈልጎ የሚመጣ ሰው የለም። አለ ከስንት አንዱ ነው እንጂ ምን አለ መሰለህ አለ የምትይው ከስንት አንድ ነው። ወይ ልንገርህ፣ አሁን ላይ ሰውም ትክክለኛዋ ትዳር የምትፈልገዋ ሴት ግን በአሁኑ ሰዓት እሷንም ማግኘትም ከባድ ነው። ብታገኛትም አትጠነቀቅላትም። በነገራችን ላይ በጣም ዝቅ ብሎ መስራት የሚፈልጉ ትዳር የሚፈልጉ ሰው ሆነ መገኘት እንድትፈልግ የሚፈልጉ ሰዎች አሉ። እሷን ነው የሚፈልገው፣ ክብር መስጠት ነው። በነገራችን አሁን የምናየው ነገር ምንድን ነው መሰለህ? አንዳንዱ ውበቷን ያያል፣ አንዳንዱ ፀጉሯ ይላል፣ አንዳንዱ ይሄ ምኗ ይላል። አውቃለሁ የሆነ የሚማርክህ ነገር ኦፍኮርስ እንደ የማይማርከኝ ነገር ከሌለ እኔ ምን ማለት ዘላለም ዓለም ነው እሱ እንዳለ ሆኖ ግን ደግሞ ከዛች ልጅ አንተ ምንዋ ነው የምትወድላት? ምንዋ ነው የምትፈልገው? ቤቴን ብላ መጨረሻ ላይ ያቡዬ መጨረሻ ላይ የሚያኗኑርሽ ባህሪ ባህሪሽ ነው። ከባህሪሽ ጋር ነው እንጂ ልኖር የምችለው አንቺ ጥሩ ሼፕ ስላለሽ፣ ጥሩ መልክ፣ ጥሩ አቋም ስላለሽ ምናምን ያ እንትንሽ ሊያኖረኝ አይችልም ከአንቺ ጋር ገብቶሻል። አመል ከሌለሽ፣ ጥሩ መልክ ይዘሽ፣ ጥሩ ሼፕ ይዘሽ አመል ከሌለሽ ልትኖሪ አትችይም ከዛ ሰው ጋር። በጣም ብዙዎች የተለያዩ ነው እንግዲህ እያየንም ነው። የማያቸው እንትኖች ከሰው ምን እፈልጋለሁ መሰለህ? ምኑ ደስ ይለኛል? ምኑ ደስ ይልሻል ከሰው ብትለኝ፣ አንተ ለቤትህ ክብርና ሁለት ደግሞ ከአንተ ጋር ላለችዋ ሴት ክብር ስትሰጣትና ያንተ እንደሆነች ሁሌም ስታረጋግጥላት ነው። እና ሁሌም ለአንተ ቆንጆ እንደሆነች መናገር። ባታምርም ታምሪያለሽ። ለአንተ የማረከህ ነገር አለ እዛ ጋ፣ አንተ የሳበህ ነገር አለ እዛ ጋ። እና ሁሌም አድናቆት የሚፈልጉ ሴቶች አሉ። በነገራችን ላይ አሁን ለምሳሌ እንደኔ ፉንጓ ብታገኛት አፍንጫሽ ያምራሉት እንደኔ አፍንጫ ጎራዳ ሆና ብትሆን ኖሮ ለምሳሌ አፍንጫሽ ያምራል፣ ለአንተ ሊያምር ይችላል። ለሌሎች አሁን ምንሽ ትወጂዋለሽ ብትለኝ ሁሉም ነገሬ ነው የምወደው። የምጠላው ምንሽ ይጠላል? ያቡዬ ጥፍርሽ ይበላል። ምሳሌ ነው የምልህ። ጥፍርሽ ይበላል የሚጣል የለሽ። ከዛ ደግሞ ምን አለ መሰለህ አድናቆት፣ በጣም አድናቆት። ሁለት ቤቴ ማለት አሁን በጣም ብዙ ሰው ሶሻል ሚዲያ አበላሽቶታል። ጊዜውን የሚያሳልፈው ሶሻል ሚዲያ ላይ ነው። ሲበሉ ሲጠጡ፣ ይሄ ለቤት ክብር አለመስጠት፣ አብሮህ ላለ ሰው በጣም እኔ በህይወቴ የማላደርጋቸው ነገሮች ቢኖር እነዚህ ነገሮች ናቸው። በነገራችን ላይ ሁሉም ሴቶች ሚዲያ ላይ ያላችሁ በተለይ ትልቅ ይኖራችሁ ትንሽም ብቻ ይሄ አብሯችሁ ላለ ሰው ክብር ብትሰጡት፣ ጊዜ መስጠት በጣም ትልቁ ነገር ጊዜ ይመስለኛል። ማንም ሰው ጊዜ ሲሰጠ ደስ ይላል። እና ጊዜ ተሰጣጡ። የበላችሁም የጠጣችሁም ሁሉም ነገራችሁ ሚዲያ ላይ አይሁን። በተለይ ላይቭ ምናምን የሚባለው ቦታ ላይ ይህ ነገር ላይ ስሩበት። አብዛኛው ፒፕል ይሄ ቲክቶክ ከመጣ በኋላ በነገራችን ላይ የብዙ ሰው አመል የብዙ ሰው እውነተኛ ባህሪ እየወጣ ነው፣ እየታየ ነው። የምሬን ነው። እኔ በህይወቴ አሁን ቲክቶክን ሀብዬ ከጀመርኩት 1 ዓመቴ ነው። በነገራችን ላይ በ1 ዓመት ውስጥ ቲክቶክ የምገባው ምናልባት የራሴ ቪዲዮ መልቀቅ ስፈልግ 1 2 እንደዚህ ላይቭ ስገባ 3 አንቺ ቀን ሙሉ የት ነሽ ብትለኝ ስራ ላይ ነኝ። ለምሳሌ የትም ቦታ ላይ እኔ ስክሎር ሳደርግ አታገኘኝም። ገስት ገብቼ አታየኝም። የለሁም። እኔ ለምን መሰለህ ልክ ከዚህ ስወጣ በትርፍ ሰዓት የምሰራው ዩቱብ አለኝ። ገንዘብ የምሰራበትን ነው የምፈልገው። ምን ልስራ? ቤት መንገድ ገንዘብ ላምጣ። $1 ጥቅም አላት ለኔ። 1 ሳንቲም ለምናክሆነ እሱ ቦታ ላይ ነው ጊዜን የማቃጥለው። እና ብዙ ሶሻል ሚዲያ ላይ ትኩረት አታደርጉ። በነገራችን ላይ ምን ልስራ ብላችሁ አብዛኞቻችሁ እሱን ምከራቸው።
ላይ ሂዱበት። እውነቴ ነው የምላችሁ። አሁን አንዳንድ ሰው ጠዋት ገብቶ ማታ የሚወጣ አለ ሰው ቤት። በጣም ታሳዝኑኛላችሁ እናንተ የዛ ቤት ሰው ትናትኑ። የፎሎ ብዛት አንዳንዴ ፎሎ የምታደርጉትን ሰው ራሱ ምረጡ። ማለት የምታዩትን ነገር ምረጡ። የማይጠቅማችሁ ነገር ላይ፣ የማትማሩበት ነገር ላይ፣ እውቀት የማታገኙበት ነገር ላይ የዘረኝነት፣ የሃይማኖት ቡጨቃ፣ ጭቅጭቅ፣ ንትርክ ምናምን፣ ጸብ፣ ጥላቻ የሚሰበክበት ምናምን እንደዚህ አይነት ነገር ውስጥ አትግቡ። የማይመለከታችሁ ነገር ውስጥ ማለት ነው። የሚጠቅማችሁን ነገር ብቻ ፎሎ አድርጉ፣ እዩ። የምታዩትን ምረጡ። አሰስ ገሰሱን አታግበስብሱ። ውጭ የሚወጣችሁ ሰዎች ካላችሁ አረብ ሀገር ምናምን ያላችሁ ያልተማራችሁ ልትሆኑ ይችላል። ትምህርታችሁን አቋርጣችሁ ሊሆን ይችላል። ኦንላይን የምትማሩበት መንገድ አለ። ዩቱብ ላይ ብዙ የሚያስተምሩ እንትኖች አሉ። ራሳችሁን አፕዴት አድርጉ። ራሳችሁን ለማስተማር ሞክሩ። የተሻለ ሰው ለመሆን ሞክሩ። ቋንቋ ለማወቅ ሞክሩ። ማንኛውንም ቋንቋ መግባቢያ ነው። ምንም አይነት ቋንቋ ብታውቁ ተጠቃሚ ነው እንጂ ተጎጂ አትሆኑ። ስለዚህ የሚጠቅማችሁን ነገር እንትን በሉ። አብዛኛው የሚጠቅመውን እንኳን አያውቅም። እስቲ የማትደራደርበት ነገር ንገረኝ። በትዳርህ በፍቅር ህይወትህ ቢሆን እና ለይቅርታ ብቁ የማያደርግህ ነገር። ታማኝ ካልሆነች ካላመንኩሽ እኔ አንድ እርምጃ አልሄድም። ይቅርታ ታማኝነት ከምንም ነገር ምኑ ይማርካል? በአገባት ምትላት ሴት ምኑ ይማርካል? ከሴት ልጅ ባህሪው አልኩሽ። ያው መልክ ምናምን አቋም እንዳለ ሆኖ ማለት ካልሳብሽኝ እኔ ይቅርታ አልልኝ ማለት ማንም ሰው ልክ ነው። መጀመሪያ አይኔ ውስጥ ልትገቢ ይገባል። እውነት ነው። አይኔ ውስጥ ካልገባሽ አንቺን ለማወቅ ምናምን ታይምም አልሰጥሽም። ገብቶሻል? ማንም ሁሉም ሰው ነው በነገራችን ለምትፈልገው አይን ነው። በሼፍ እንትን ህግ መጀመሪያ አይን ይመገባል ነው የሚባለው። እውነት ነው። ሲያዩት ያላማረስ ይበሉት ያቀራል። ቤት ነው የምትፈልገው? እኔ ኬትም ምንም ችግር የለብኝም። እሺ እድሜዋ እስከ ስንት ነው ያልከኝ? የምትወልድቱን ያረጠች አቱን ብቻ ማለት ሹገር ማሚ አልፈልግም። ሹገር ማሚ ምናምን አልፈልግም። የምትወልድ እኔ አልወለድኩም። ልጅ እፈልጋለሁ። ያልወለደች የወለደች ምናምን አልፈልግም። የወለደች አልፈልግም። እድሜዋ መርሿል ብላ ያለች ሮማን እንኳን እድሜዋ መርሿል ብላ እኮ አገባች። እድሜዋ የመረሸ ሴት እኔ ምን ትሰራለች? መቄዶንያ የመክፈት ሀሳብ የለኝም እኔ በዚህ አጋጣሚ ይቅር በለኝ። ያዛውንቶች ምናምን የጨቡዴውን መስፈርት እኔ አሟላለሁኝ የምትሉ ትዳር የምትፈልጉ ሴቶች ካላችሁ መስፈርቱን ያሟላለሁኝ የምትሉ ከኔ ጋር ማች ያደርጋል። ትልቁ ነገር ሰውን ስትመርጡት ይህ ሰው ከኔ ጋር ይሄዳል ወይ፣ ወደፊት ለትዳሬ ለቤቴ ብቁ ነው ወይ፣ ለልጆቼ ጥሩ አባት ይሆናል ወይ፣ ለልጆቼ ጥሩ እናት ትሆናለች ወይ የምትሉት ሰው ስትመርጡ መጥታችሁ ቪዲዮ